ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተሰኞ መጋቢት 21 2018 በኢትዮጵያ ዘመን አቆጣጠር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ግን ደግሞ የበለጠ በጣም ወሳኝ የሆኑ መረጃዎች የተካተቱበት ስለሆነ ላይክ አድርጉ፣ ለብዙ ወገኖቻችን ወንድም እህቶቻችን እንዲደርስ ሸር አድርጉ። ባላችሁ የግንኙነት አውታ የጋት ሚዲያ ሰብስክራይበሮች እንዲያድጉ ከናንተ ባሻገር ጋት ሚዲያ ባስተማማኝ መረጃና ማስረጃ በመመርኮዝ ወቅታዊ ትክክለኛ ትንታኔ የሚቀርብበት ሚዲያ ነው በሉ። ለዚህ ብዙ ማሳያ አለ። ለኛ ቤተሰቦች ይሄ የሚደበቅ አይደለም። ቡስት እንዳናደርግ እንጂ የሶማሊያ ጦርነት አይቀሬ ነው ብለን ነበር። ዛሬ ጧት ጀምሯል። እሱ ነው ፎርስ የተወሰነ እናያለን። ከኢትዮጵያ አንጻር ሊኖረው የሚችለውን ስጋት በደንብ መመልከትም ይኖርብናል። በዛ ደረጃ መልከታያን አጋራችኋለሁ። ሌሎች ሰብስክራይብ እንዲያደርጉ አምባሳደር ሁኑ። የአምባሳደር ስራ ስለወከለው ተቋም፣ ስለወከለው ሀገር፣ ስለወከለው ድርጅት መልካም ነገሩን ይናገራል። የሚነሱ ቅሬታዎች፣ ደካማ ጎኖች ከራሱም ከሰውም ለድርጅቱ በመናገር እንዲስተካከል ያደርጋል። ያ ነው አምባሳደር የሚባለው። ራሱን ግን ስህተቶችን የሚስተካከሉበትን መንገድ የችግሩን አካል ሆኖ አብሮ እንደሚሰራ ሳይዘነጋ፣ በተመሳሳይ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። የመጀመሪያው ኢትዮጵያ እንግዲህ ኢትዮጵያ ብቻም አይደለችም። ሀገራት በተለይ የካፒታል ውስንነት ያለባቸው ሀገራት ኦፍኮርስ አሁን የካፒታል ውስንነት ያለባቸው ሀገራት ብቻ አይደሉም። አሜሪካ ወደ ውጭ ሄደውን ካፒታል ፍላይትን ለማስቀረት ኢንቨስተሮችን ለመሳብ ነው ታሪፍ የሚጣለው ወዘተረፈ፣ ሌላ ነገር አይደለም። ቻይና ሂደክ ስታመርት ለቻይና ኢኮኖሚ እድገት ከፍተኛ አስተዋጽኦ እያደረክ ነው። ለቻይና መንግስት ነው ኤምፕሎይመንት ኦፖርቹኒቲ እየፈጠርክ ያለው። የቴክኖሎጂ ሽግግር ለቻይና እያደረክ ነው። ናና ሌትስ ሜክ አሜሪካ ግሬት አጌን ማጋሱ ነው። ያን ስታደርግ ለአሜሪካውያን የስራ ዕድል ትፈጥራለህ። ለአሜሪካ የኢኮኖሚ የቴክኖሎጂ ወዘተረፈ ሽግግር ታመጣለህ። የአሜሪካ ልዕለ ኃያልነት ዳግም ይረጋገጣል። በሌሎች ምርት ላይ ጥገኛ አትሆንም ነው። እሱን ለማድረግ አንዱ የማበረታቻ መስጠት ነው። የታክስም የመሬትም የፖሊሲ ማበረታቻ፣ የብድር፣ በቴክኖሎጂ ረገድ በዛ የሰለጠነ የሰው ኃይል ማቅረብ ነው። ሌሎች ደግሞ ኢንትሪ ባሪየር ሌሎች እንዳይመጡ እንዳይወዳደሩ የተለያዩ ታሪፎችን ወይንም ቀረጥ መጨመር ነው። እንኳንስ ኢትዮጵያን ያህል የካፒታል ውስንነት ያለበት ሀገር አሜሪካም ሌሎችም ይሄን ያደርጋሉ። አንዱ እንግዲህ የአገሪቱን አቅም ወይም የሀገራትን አቅም የከርሰ ምድር ከመሬት በታች ያለውን፣ የገጸ ምድር ከመሬት በላይ ያለውን የሚታየውን ጸጋ፣ ልምላሜ፣ አፈሩን፣ መሬቱን፣ ማዕድኑን፣ የሰው ኃይሉን ስብጥር፣ ለገበያ ያለንን ፕሮክሲሚቲ ቅርበት፣ ለመካከለኛው ምስራቅ ብትፈልጉ እዚሁ አፍሪካ ላይ ያለን በመቀመጫ ስቴብል የሆነ የሰው ኃይል አለን፣ ውስንም ቢሆን ካፒታል አለን። መንግስት ሊያቀርብልህ የሚችለው እነዚህ ድጋፎች አሉ። የኢነርጂያችን ርካሽ ነው ወዘተረፈ የሚል ለማማለል ኑና አብረን እንስራ፣ በችሮታ የእርዳታ ጉዳይ ሳይሆን አብረን እንስራ የሚል የተለያዩ የኢንቨስትመንት ኮንፈረንሶች ይዘጋጃሉ። የኢትዮጵያ ኢንቨስትመንት ኮሚሽን ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ቃል በባለፈው ሳምንት ኮንፈረንስ ወይንም ምንድነው የምንለው ፎረም አዘጋጅቶ ነበረ። ዓርብ ዕለት የተጠናቀቀው ማለት ነው። በዛ ከተለያዩ ሀገራት በግብርና፣ በማኑፋክቸሪንግ፣ በቴክኖሎጂ አቅርቦት፣ በአገልግሎት፣ በኢነርጂ በነዛ ዘርፎች አሉ ጎብኝተዋል፣ አይተዋል፣ ፍላጎታቸውን የገለጹ አሉ። አሁኑን ወደ ተግባር ለመግባት ደግሞ ዝግጁ ይሆናሉ። በራሳቸው በካምፓኒ ኢንዲፔንደንትሊ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በመሆን ከባለ ሀብቶች ጋር በመሆን እናጠናለንም ያሉ አሉ። ነገር ግን የተፈረመ ካፒታል በዚህ ፎረም ብቻ ወደ 13 ቢሊዮን ዶላር ተገኝቷል። ዘርፎቹ ምንድናቸው ስንል በዘርፍ ደረጃ አንደኛ ዘርፎቹን ልንገራችሁ።
አንደኛ ማኑፋክቸሪንግ ግብርና እና አግሮ ፕሮሰሲንግ ማምረት ብቻም ሳይሆን እሱ ፕሮሰስ የማድረግ ኢነርጂ ኮንስትራክሽን እና ወሳኝ ይሄ ስትራቴጂክ ሴክተር በተለይ ከቴክኖሎጂ ሽግግር ጋራ በዚህ ረገድ ለማምረት እና ለመግባት ፍላጎት አሳይተዋል። ለምሳሌ ሰንኪንግ ኦፍ ግሪድ ሶላር ሲስተም እነዚህ ከሶላር ሲስተም ውጭ አሉ በተለይ ገጠር አካባቢ ላይ ላሉት ኃይል ለማምረት ፎር ሆምስ ኤንድ ቢዝነስ ይሄ ነው። ከተደራሽነት ባሻገር ለምሳሌ ከቀላል በጣም አምፖሎችን 2-3 አምፖል ከሚያበራ እና የተሻለ ኃይል ያለው ኦፍ ግሪድ የሆነ ከዋናው መስመር ውጭ ኮኔክትድ ያልሆኑ ለነዛ የሚውል የጅም መብራትን ጨምሮ እሱን በቀጣይ 5 ዓመት ወደ ስራ ለመግባት $150 ሚሊዮን መድቧል። ሆፕፉሊ ወይ አዋሳ ኢንዱስትሪ ፓርክ የሚገባ ይሆናል። በዛ የቪየትናምን ጨምሮ ግዙፍ ድርጅት ስላለ። በተመሳሳይ የቻይና ላዮኒንግ ፋንግዳ ግሩፕ $500 ሚሊዮን በመመደብ በኢትዮጵያ የፋርማሲቲካል የመድኃኒት ማምረቻ ውስጥ የሚገባ ይሆናል። እሱ እንግዲህ ሆፕፉሊ እሱም ወደ ቂሊንጦ አካባቢ ነው የሚሆነው ማለት ነው። ሚንግያንግ ስማርት ኢነርጂ ግሩፕ ሊሚትድ ቻይኒስ ኢነርጂ ፈርም accounted for the largest share of the commitment with projects to develop infrastructure in renewable energy, hydrogen and green ammonia requiring investment more than $10 billion. So በድምር ሲታይ $13 ቢሊዮን የሚደርስ ኢንቨስትመንት ተገኝቷል። በተመሳሳይ በነገራችን ላይ ጎረቤት ሀገር ኬንያ እንዲህ አይነት የኢንቨስትመንት ፎረም አዘጋጅታ በባለፈው ሳምንት ማለት ነው $2.9 ቢሊዮን ያን ያገኙ እና ይህንን ነገር ማየት ያስፈልጋል። ብዙ በተለይ ጸረ ኢትዮጵያ ኃይሎች እንደዚህ ሆነ ኤቭሪቲንግ የሚሉት ነገር አለ። ኢትዮጵያ ተስፋ አላት። እውነት ነው። ፈተናዎች አሉ፣ ችግሮች አሉ። ፈተናዎቻችን ከውስጥ የሚመነጩ ፈተናዎች አሉ፣ ግን ከውጭ የሚመነጩ ፈተናዎች አሉ። እነዚህ ፈተናዎቻችንን በጥበብ በንግግር በጠረጴዛ ዙሪያ የነገ ተስፋችን ላይ የበለጠ ተመስርተን መስራት ጠበቅብናል። ከመንግስት ጋር ቅሬታ ያለው፣ ከፓርቲ ጋር ቅሬታ ያለው፣ ከመሪ ጋር ቅሬታ ያለው ሁሉ በምንደኝነት ወይም በተለላኪነት መለላክ የለበትም። እንዲያው እንለላክም ላለ አንድ በስለላ በኢንተለጀንስ የሚባል አለ። ከሌሎች እየጎረስክ ወደ ዘመዶች ዋጥ ይባላል። ቢያንስ እንኳን ለምትለላኩ ቢያንስ ክቡር ጠቅላይ ሚኒስትሩ ያሉትን ልዋስ ምሰሶውን ለማፍረስ አትለላኩ። ምሰሶውን ከቆረጣችሁት ከተናደ ከተደረመሰ ቤቱ ይወድቃልና የአንዳንዶቹ ተለላኪነት በዛ ደረጃ ነው። መንግስት የሰላም ጥሪ እያቀረበ ያንን የሰላም ጥሪ ገፍተው ለአማራ ህዝብ ነው የምንታገል ብለው የአማራ ህዝብን የሚታገሉ የሚበድሉ በታሪኩ የአማራ ህዝብ መቼስ አነባለሁ ወይ አንብቤያለሁ ብዬ መመጻደቅ አይጠበቅብኝም። ግን አቅሜ በፈቀደው እንዲያው አነባለሁ ቢያንስ የማንበብ ፍላጎት አለኝ ብለን እንውሰደው። የለም የአማራ ህዝብ እንደዚህ አይነት ጉስቁልና እንደዚህ አይነት መከራ ደርሶበት አያውቅም። እውነቴን ነው ብላችሁ ለዛውም በራሱ ልጆች ልንታገልልህ ነው ብለው የሚታገሉት የርስት ጥያቄን ልናስመልስ ነው ብለው ርስትህን መልሰን ካልሰጠን የሚሉት በአማራ ህዝብ መካከል ቢያንስ ክልሉን እንውሰደው። ይሄ ክልል ለእኔ ፐርሰናል አይጠቅምም የሚል አቋም አለኝ። ገና መጀመሪያውንም ይሄ ክልል ወያኔ እንደዚህ አድርጎ ይህን ክልል ሲሰጥህ የሚጠቅም ቢሆን አይሰጥህም። ወያኔ የአማራን ህዝብ ረፍት መንሳት ብሎ ነው የተነሳው። ኦሮሚያን ትልቅ ክልል፣ አማራ ክልልን ትልቅ ክልል አድርጎ ከመስራት ጀርባ እና ትግራይን ትንሽ ክልል አድርጎ ብዙ ኢንትሪግ አለው። አሁን ይሄ ነው ያ ነው የሚለውን ጊዜም ስለሚፈጅብን እንግዲህ በሌላ ጊዜ ደግሞ እንነጋገር ይሆናል እንደ እግዚአብሔር ፍቃድ። እና እንደዛ አይደለም መፍትሄ አለ። በነገራችን ላይ አንዱ እርስ በርስ ፋኖ አንድ ሆነናል ተብሎ ሲዘመር የነበረው የአማራ ፋኖ ብሔራዊ ንቅናቄ
አንዱኗል 40 ዓመት ስንታገል ነበር። አንድ ድርጅት ተፈጠረ። ድርጅታችን በአንድ በኩል በፖለቲካ የሚታገል አፋብን፣ በሌላ መልኩ የታጠቀ ድርጅት ያለው ወታደር ያለው ይህን አቁመናል። እንግዲህ ጠብቁን ሲባል የነበረው ድርጅት እርስ በርስ እየተታኮሰ እርስ በርስ እየተበላላ ነው ያለው። ይሄ እኔ እንግዲህ እግዚአብሔር በሚያውቀው የነዚህ የወንድሞቻችን መሞት ከነጽንፈኝነታቸው ወያኔን ህዋትን አዝለን መምጣት እኮ አይፈልግም። ህዋት ወያኔ አይመጣም። ያውቁታል እኮ የፈለገው የደከሙና ኋላ ቀር ቢሆኑ ነገር እንደተቀየረ የኢትዮጵያ ፖለቲካ ሁኔታ፣ የአፍሪካ ቀንድ፣ የአፍሪካ የዓለም የፖለቲካ ሁኔታ እንደተቀየረ ያውቁታል። አሁን የህዋት ወያኔ ትግል ለጊዜው ፎር ዘ ካሚንግ የሆነ ጊዜ ቢያንስ የቀደመ ክልላዊ አስተዳደር ወልቃይት ጠገዴ፣ ሰቲት ሁመራ እና ራያ ይመለስልና በዛ እንቀጥል ነው። ከዛ ደግሞ ያው ማተራመሳችን እንቀጥላለን የኛ ሴፍ ዞን እስኪፈጠር ድረስ ነው ያ እንጂ 4 ኪሎ ተመልሰን ገብተን ከዚህ በፊትም ህገ መንግስት የጻፍን ነበረ ወዘተረፈ የሚለው የምታስታውሱት ነው። እና ኖ እንደዛ እነዚህ ተላላኪዎች ናቸው። ራሱ ወያኔንም ሊያሰስቱ እየሞከሩ ያሉ። ክልሉን ተቆጣጥረነዋል። በነገራችን ላይ አንድ ሽረ ላይ ሪፖርት ሲያደርግ ተፈራ ወደ ስንት ነው? ቆይ ተመልሼ ነው ያ 510,000 የሚሆን የሰለጠነ የታጠቃለን በኮማንዶን ጨምሮ ትጥቅ ብቻ ነው የምንፈልገው ብሎ ነው የተናገረው። እና አንዱ በጣም ሻቢያን ህዋትን ሁለቱን ያጣላቸው ይሄ ነው። ሻቢያ በግምገማው ዝም ብሎ ለመተኮስ ለማወናበድ የሎጂስቲክስ ፍሰቱን የመከላከያ እንቅስቃሴ ለማወክ ካልሆነ በቀር ፋኖ ቆሞ ይዋጋል የሚል ግምገማ ያለው። ህዋቶችን በጣም የተለጠጠ ገምግመው ራሳችሁን የተለጠጠ አድርጋችሁ ነው የምታስቡ፣ ምንም የላችሁም፣ የኢትዮጵያን የመከላከያ ሰራዊት አቅም ዘመናዊ ትጥቆችን አላወቃችሁም የሚል ነው ግምገማችሁ። ከነ ሜጀር ጀነራል ሃሊባይ ጋር የነበራቸው አንዱ ትልቁ ግጭት ማለት ነው። እነ ጀነራል ፍስሐ ኪዳኑ ራሳቸውን አጋነው ተፈራ ማሞም እንዳልኳችሁ 510,000 አለን አለ። ዙሮ በትናንትናው ዕለት እርስ በርስ ሲበላሉ ነው የዋሉት። ለምሳሌ ሰሜን ሸዋ ኤፍራታና ግድም ወረዳ፣ በሰሜን ሸዋ ኤፍራታና ግድም እንድታረጋግጡ ብዬ ነው። እርስ በርስ ከባድ ጦርነት አድርገው ምንድን ነው ያጣላቸው ስትሉ የጥገኛ ፖለቲከኞች አሉ፣ የጫካ ስልጣን ወይም የቁጥቋጦ ስልጣን ሽኩቻ አለ፣ ከፍተኛ የጦር መሳሪያ ሽያጭ አለ፣ ጥገኛ ሃይማኖተኞች፣ ጥገኛ ፖለቲከኞች፣ የፓራሹት ባለሀብቶች እነሱ አሉ። ኢቭን በነገራችን ላይ ጥገኛ በፓርቲ ውስጥና በመንግስት ውስጥ ያሉ አሉ። በአደረጃጀት ሸዋ ጠቅላይ ግዛት፣ ጎንደር ጠቅላይ ግዛት፣ ወሎ ጠቅላይ ግዛት፣ ጎጃም ጠቅላይ ግዛት የሚባል መሆን አለበት ይላል። ወይራስ ነው ይሄ ጠቅላይ ግዛትማ ክልሉን የሚያፈርስ ነው። ከህዋት እሳቤ በተቃራኒ ነው። ከጠላቶቻችን ከአማራ ህዝብ ጠላት የአማራ ህዝብ ጠላት የሆኑት እነ ህዋት እነ ኦነግ ሸኔ የማይወዱት ስለሆነ አይቻልም በሚል እርስ በርስ ተከፋፍለው ባደረጉት ጦርነት እጅግ ከፍተኛ ቁጥር ያለው ሰው ነው ያለቀው። ሰሜን ሸዋ ኤፍራታና ግድም ወረዳ በአመራር ደረጃ የሞቱት ልንገራቸው። አማን እሸቱ የሸዋ እዝ ወታደራዊ አዛዥ የሚባለው ሞቷል። ሙሉ ታጣቂ አጃቢዎች ሁሉ ሳይቀር የተሰለፈው በሙሉ። እንግዲህ ደግሞ እዛ ደግሞ ውጊያው ደግሞ የሚገርማችሁ አጣዬ ይፋት ጅሩ እየተባለ ነው በቀበሌ የሚዋጋው። ፀሐይ ወልዴ የአምደ ጽዮን ኮር አዛዥ ነው፣ እሱም ሞቷል። ደመቀ ሞላ የናሁሰናይ ሻለቃ አዛዥ፣ እሱም ከናጃቢዎቹ ሞቷል። ዛሬ አሁን ይህን ቀረጻ እያደረኩ 2:20 ነው አሁን። ሶሪ እናንተ ጋር ሰዓቱን ጠብቄ ስለምልከው 9 ሰዓት ምናምን እናንተ ጋር 8 ተኩል ነው የሚደርሰው። ጠዋት 11 ሰዓት ጀምሮ ውጊያ፣ ከፍተኛ ውጊያ እና እያስገደዱ በአካባቢ ያለውን ገበሬ ሁሉ እንዲሳተፍ እያደረጉት ነው። በተመሳሳይ ዛሬ ላይ
በዚሁ የ20 ማለቴ ነው የደሳለኝ ሲያስብ ሸዋ ይኸው አፋብኃ የሚባለው የአማራ ፋኖ ብሔራዊ ኃይል አሁን አፋብን የሆነ በዛ ውስጥ የነጎድጓድ ክፍለ ጦር የሚባለው አዛዥ ይገረም ከበደ አንጎለላና ጠራ ወረዳ እደግመዋለሁ። የደሳለኝ ሲያስብ ሸዋ ቡድን ነጎድጓድ ክፍለ ጦር አዛዥ የሆነው ይገረም ከበደ ዛሬ ጠዋት በ21/7/2018 አንጎለላና ጠራ ወረዳ አንጋዳ ቀበሌ በነበረው ውጊያ ራሱም አጃቢዎቹም ከነታጣቂዎች ደምስ ሞቷል። እንግዲህ ከቦታው የሚደርሰኝ መረጃ 100% የተረጋገጠ ነው። አይ ቲንክ ይሄ ፎቶ ነው። ታች ያለው ተመቶ ያለው ፎቶ ምናምን የሌሎችም ብዙ የሚጠቅመንም አይደለም። ወንድሞቻችን ናቸው ያለቁ ያሉት እርስ በርስ። አፋብን ኦልሬዲ ፈርሷል በኗል ብያቸዋለሁ ደጋግሜ። ጎጃም ውስጥ ያለው መፈላለግ ከምላችሁ በላይ ነው። በአጠቃላይ እንሰብስባቸው ካል አሁን ነገሩ ከቁጥጥር ውጭ ስለወጣ ድርጅት ተመሰረተ አንድ ሆነ እያለ ከበሮ ሲመታ ነጋሪ ሲነፋ የነበረ ሁሉ ነገር ከቁጥጥር ውጭ ሆኗል ብሎ ወደ እንትን ለምን መፍትሄ አይሰጠውም እነከሌ ናቸው የሚል ድጋፍ ተቃውሞ አለው። እንግዲህ ጥገኛ ባለሀብቱ፣ ጥገኛ ሃይማኖተኛው፣ ኢቭን ጥገኛ የመንግስት ሰዎች ሳይቀሩ አሉበት አልኳቸው። በሁለት ቢላዋ የሚበሉ እንደው አንዱ የደረሰኝ መረጃ በጣም ነው ሾክ የምታደርጉ። አንዱ ጠፍቷል ከምድቡ በጣም ከፍተኛ አመራር የተደበቀው እነከሌ ጋ ነው የሚል መረጃውን ደርሶኛል። ይሄንን እንዲያው ማለት ምን ያህል መበሳበሱን እንድታዩት በሚል ነው። እና የጦር መሳሪያ ሽያጩ የሚመጣው ድጋፍ እና ሰብሰብ ብለው እየመከሩ ነው እንደ መውጫ። አንደኛው በነገራችን ላይ የሚመራው ቡድን በዋናነት ከሻቢያ ጋር መስራት አለብን ከህዋት ጋር መስራት አለብን ሲል የኖረ ሰው አሁን ሊጠርጉት ስለሆነ የለም ከሻቢያና ከህዋት ጋርማ አንሰራም ብለን ነው የወጣን በሚል ለመግባት ጥረት ያደርገ ነው። እንዲገቡ ነው የሚያስፈልገው። እሱን ካልኳችሁ ሌላም በተመሳሳይ በትናንትናው ዕለት በምስራቅ ወለጋ ጊዳ አያና ሊሞ ወረዳ በተመሳሳይ በሆሮ ጉድሩ ወለጋ እነዚህ ይሄ አቢዶንጎሮ ወረዳ ላይ እንግዲህ የአማራ ህዝብ የኦሮሞ ህዝብ በጋራ ተስማምቶ ሰርቶ አምርቶ የሚኖርበት አንድ አርሶ አደር በተሳቢ በቆሎ የሚሸጥበት ፍራፍሬው፣ ጥራጥሬ ምርቱ፣ ካሽክሮፑ፣ ሰሊጥ በጣም ይመረታል ከወለጋ። አሁን ሰሊጥ ሲባል ሁመራ ስለሆነ በጣም ከፍተኛ ሰሊጥ ይመረታል። ቅመማ ቅመሙ፣ ቡናው መቼስ የጥጋብ ምድር ነው ወለጋ። ልክ ለምለም ነው፣ ከምዕራብ ጎጃም ጋር ተመሳሳይ ነው እና በጣም ደስ የሚል አካባቢ ነው። በዛ እንግዲህ ሻቢያ ምን አደራጀ? ከአማራው ፋኖ አደራጀ። ያ የተደራጀው ዓላማው ምንድን ነው? ኦሮሞውን አታክ ያደርጋል። መልሶ ደግሞ ራሱ ያደራጀው ደግሞ ኦነግ ሸኔ ያለ ይመጣና አማራውን አታክ ያደርጋል። እርስ በርስ የብሔር ግጭት፣ አሁን የሃይማኖት ግጭት ለማስነሳት የብሔር ግጭት ይነሳል። የተለያዩ ሽብር ስራዎች ይሰራሉ። እስከ ጦርነት መክፈት ብያቸዋለሁ። ምርጫ አለ። እነዚህን ነጥብ በነጥብ እያንዳንዱን እየተከታተልነው ነው። ፓተርኑን አደርሳቸዋለሁ እና አንድም ቀን ግን ወለጋ ላይ የአማራ ፋኖ በወለጋ ወይ ቢዛሚው እዝና ኦነግ ሸኔ በአካባቢ የሚንቀሳቀሱ ተዋጉ ተጋደሉ ተብሎ አያውቅም። ያ ሲመጣ ለፍ ይለዋል። ይሄ ለፍ ይበባላል። አብረው አባይ የምትባል ቀበሌ ያለች ከቡሬ ስትመጡ ወደ ድልድዩ ጋር ሳደሱ እዚያች ቀበሌ ላይ የጦር መሳሪያ ንግድ ያደርጋሉ። ከመከላከያ ጋር በሚደረግ ውጊያ ያን ጥይት ይተኩሳል። ያን የሚማረክ ካለ ለምሳሌ ወለጋ ላይ የሚማረክ ካለ ጎጃም ላለው ጽንፈኛ አሳልፈው ይሰጣሉ። ጎጃም ላይ የሚማረክ የኦሮሞ ልጆች ካሉ አሳልፈው ይሰጣል። ገንዘብ ይቀያየራሉ ወዘተረፈ። ነገሩ ብዙ ነው። የጦር መሳሪያ ይነገዳል። ኃላፊያቸው አለቃቸው ማን ነው? የሁሉ ሻቢያ ነው፣ ኤርትራ ነው። በዛ መሰረት ይሄን አድርጉ ይባላል። ይሄን ያደርጋል።
በተወሰነ መልኩ ያንን አካባቢ ግብጽ ስፖንሰር ያደረገው ነበረ በሻቢያ በኩል ይሄ መተከል ወለጋን ይዞ ከታላቁ ህዳሴ ግድብ ጋራ ያ በመጠናቀቁ ያው ፕሮጀክት ሲዝ አድርጓል ብላችሁ ትወስዱ ትችላላችሁ። ወደፊት የቀይ ባህር መስመር የኢትዮጵያን የነዳጅ በተለይ የሶማሌ ክልልን የልማት ጉዳይ ለማደናቀፍ እዛ አካባቢ ለሚንቀሳቀሰው ነው ሻል ያለ ፈንድ ሊኖረው የሚችለው። የሳውዝ ዌስት ሶማሊያ ክልላዊ መንግስትና የፌዴራል መንግስቱንም ጸብ ዝም ብለን ማየት የለብንም። ሶማሌ ክልል ያለውን ኢንቨስትመንት ልማት፣ የተረጋጋ ሰላም ለማወክ ግብጾች ራሱ ባይዶዋ ላይ ጦር ማስፈር ይፈልጋሉ። የኢትዮጵያን ጦር ሴክተር 3ን ከዚያ አውጥተው ወደ ሌላ ቦታ ልከው ከዛ በኋላ ኦብነግ ሊመጣ ነው። ከዛ ኦብነግ እንዲህ ብሎ ኢትዮጵያ እናፈርሳታለን አለ ሙስጠፌ ወዘተረፈ የሚለው በህወሓት ልሳን በሻቢያ ስፖንሰር አቅራቢነት ሴራ ጎንጓኝነት የሚነገረው ዝም ብሎ አይደለም፣ ማየት ያስፈልጋል። በተለይ የሳውዝ ዌስት ሶማሊያ ፕሬዚደንት አብዲ አዚዝ ሐሰን መሐመድ ላፍታ ግሪንን ይህን ስም ያዙልኝ፣ ላፍታ ግሪንን አስወግዶ የፌዴራል መንግስቱ ከተሳካለት በምትኩ አብዱል ቃድር መሐመድ ኑር ቱርክ የተማረ የመከላከያ ሚኒስትር የነበረ አሜሪካኖች ናቸው ያባረሩት። ፕሮ ቱርክ የሆነ ነው ሁሉ ነገር፣ ግንኙነቱ ከቱርክ ጋር ስለሆነ ከመከላከያ ሚኒስትር ካላወረዳችሁት ሶማሊያን አንረዳም ብሎ በቀጥታ ነው የተባረረው። አሁን የሶማሊያ የወደብና የባህር ትራንስፖርት ሚኒስትር ነው። እሱን ማድረግ ይፈልጋሉ። ያኔ ኢትዮጵያና ሶማሌላንድ የተፈራረሙ ጊዜ ከግብጽ ጋር ሂዶ በአስቸኳይ ወታደር ስጡን፣ እኛ እርምጃ ወስዳለን፣ የኢትዮጵያ መከላከያ ሰራዊት እንዲያደርገን በከንቱ ለግጭት ለሰብአዊ ቀውስ የዳረገን እንጂ ምንም አላደረገም ሲል የነበረ ነው እና እሱን ለማምጣት እና ሳውዝ ዌስት ሶማሌ ባይዶዋ ላይ ለማምጣት ከዛ በኋላ እዛው አካባቢ እያሰለጠኑ እያሰረጉ የቆየ ኦብነግ የሚባልም አለ ሌሎችንም አድርጎ አካባቢውን ለመረበሽ። ለምን የኢትዮጵያ ቀጣይ የቀይ ባህር ጥያቄ ያው እንግዲህ በየት ነው የሚሄደው? የባህር በር ጥያቄ በሶማሌ ክልል አድርጎ አፋርን ይዞ እስከ ኤርትራ ባለው መስመር ነው። ከኢንዲያን ኦሽን በገልፍ ኦፍ አደን እስከ ሬድ ሲ ነው የምንሄደው። እንግዲህ ይህንን የማወክ እቅድ ነው እና ተዋግቶ አያውቁም። እለፍ እለፍ ነው የሚባባሉት። አንድ ቀን ይሄው ኦነግ ሸኔም እንዳልኳችሁ ምን ይላል? ፋኖን ያደራጀው ብልጽግና ነው። ብልጽግና ፋኖም ደግሞ ምን ይላል? ኦነግ ሸኔ የብልጽግና ስውር ገዳይ ቡድን ነው። አንድ ቀን ግን ተዋግተው ከሌን እርምጃ ወሰድኩበት አይልም። እስቲ ከሌን እዚህ ቦታ ላይ እዚህ ተዋግተው እንዲያረኩ ብላችሁ ንገሩ። የጉምዝ ታጣቂ ከመተከል አማራው እንዲያርጎ በቀስት ወቅቱ አባረረ ምናምን ሲባል ነበር። ማን ነው ባለቤቱ ለጉምዝ ታጣቂ? ሻቢያ። ምን አለው? አሁን ፋኖን ሂዱና በጋራ አብራችሁ ስሩ ተባለ። መተከል ላይ እንዲሁ ነው አብረው እየሰሩ በቃ ወደ ውጤት ሊመጣ ነው ወዘተረፈ ይባላል። አብሮ ሊገድል ነው። ስለዚህ ይደወልና መተከል አካባቢ ያሉትን 500 ጨፍጨፍ ይባላል። ከዛ ምን ይሆናል? ይሄው እንደዚህ ሆነ ምናምን፣ ይሄው መፍትሄ ስላላገኘን ፋኖን መደገፍ አለብን፣ ፋኖ ነው ጠባቂያችን ወዘተረፈ ይላል። ጥገኛ ፖለቲከኛ ይሄን ይላል። ማዮፒክ የሆነ ዳፍንታም በመንግስት መዋቅር ውስጥ ያለው እውነት ነው የመንግስት እኮ ይሄን አላስፈጸም ይላል። ገዳዩ እኮ ራሱ ነው፣ ታዝዞ ነው። አሁን የጉምዝ ታጣቂ ገደለ ካለ ዘመነ ነው የምጠይቀው። አብረን እየሰራ ነው ብሎ ፎቶ ተነስቶ እንዲያውም ጭራሽ ይህን ያህል አስለቀቅን ምናምን ተብሎ እና በሊሙ ወረዳ በዛሬው ዕለት ዋጃ የሚባል ስፍራ ላይ ልክ በተመሳሳይ ልክ ትናንት አሊ የሚባል ትምህርት ቤት ላይ ሰፍሮ ሲመክር ተልኮ ሊቀበል እየተሰናዳ ባለበት አስተማማኝ በሆነ በመረጃ የተደገፈ በድሮን ጥቃት ከጥቅም ውጭ ማድረግ እንደተቻለው ዛሬም ሊሙ ወረዳ ዋጃ ላይ የተሰበሰበው ከ40 በላይ የሆኑትን ከጥቅም ውጭ ማድረግ ተችሏል። አቢዶንጎሮ በአካባቢው ያለው የአማራ ህዝብ የኦሮሞ ህዝብ ምንም አይነት ልዩነት ሳይፈጠር በየቤቱ የገባውን ሁሉ ነው አሳልፎ እየሰጠ ያለው። ህዝቡ ከችግሩ ሴራውን ተረድቶታል። አሁንም ሴራውን መረዳት ነው የሚያስፈልግ። እንዳልኳችሁ ለምሳሌ እየተፈላለጉ ያሉ አሉ በየቦታው። ቅድም ነገርኳችሁ ሸዋ አፋብን የአማራ ፋኖ ብሔራዊ ንቅናቄ አሁን አንድ ሆነ ተባለ። አስቀድሞ ግን ሸዋ ላይ ሁለት ቡድን ነበር። ማን? አፋብሃ ሳምነውዝ እና አፋሃድ እስክንድር ነጋ የሚመራ ነበር። የነመከተው ማም
አንድ ላይ ተዋህዶ አንድ ሆነ ሲባል ማን ተብሎ አፋብን አሳምነው ኖ ይሄንን አንቀበልም ያለ ቡድን አለ። ትቀበላለህ፣ ምን ታመጣለህ? ይሄን ኢንጂነር ሲያስብ ሸዋ አፋብሃ የነበረው ነው። አሁን ወታደራዊ ሰብሳቢ ሆናል ተባለ። መከታው ዛለ። እንግዲህ እስክንድርስ ምን ይሆናል የሚለውን እንደ ካሚንግ ዴይስ የምናየው ነው የሚሆነው እና እርስ በርስ እየተላለቁ ነው። ውጭ ላይ ቁጭ ብሎ እንዳልኳችሁ እኔ ውጭ ላይ ስለተቀመጡ ብቻ አይደለም በዚህ ሀገር ውስጥም ሆኖ በስተት the danger of a single story ይባላል። እንዳልኳችሁ ለምሳሌ ወለጋ ላይ 400 አማራ ሞተ፣ በግሪደር ተቀበለ። ማን ተቀበረ ሲባል ማን ነው ግሪደሩን ያቀረበው? እንዴት ተቀረጸ? አንዳንድ ጉድጓድ መቆፈር እንዲሁ ቢያንስ እንደ ሃይማኖታችን እንኳን አልቻል ብሎ ነው ወይ? ማን ነው ፎቶውን ያነሳው? ችግር ሊመጣ ነው ብሎ ገና ቀድሞ የሚናገር ይሄው መንግስት መፍትሄ አልሰጠም የሚባል ናሬሽን እንዲፈጠር እነዚህ ሁሉ ስታገጣጥሟቸው ሻቢያ ይሰራል። ዩዝፉል ኢዲየት ነፈዙ ጅላንፎ ይፈጽማል። እዚህ መልሶ ጅላንፎ መረጃ ይረጫል። የጅላንፎ ተከታዩ በተደራጀ መልኩ ቡት እየተደረገ መረጃው የበለጠ እንዲደርሰን ይመጣና ይረጫል። ከዛ ልክ እንደዚህ ባለበት በስሜት በሆነበት ጊዜ መተከል ላይ እንደዚህ ሆነ የጉምዝ ታጣቂ ይሄን አረገ። ከዛ ይሄኛው ተነስቼ ሄጄ ጥቃት ልፈጽም ነው ብሎ ያኛውን አይደለም አታክ የሚያደርገው ሌሎችን ደግሞ አሁንም ንጹሃን እና በዚህ ስሜት ውስጥ ይገባል። ለምን ሰው ስሜት ውስጥ ገባ ለማለት አይደለም። መፍትሄው በጠረጴዛ ዙሪያ አሸናፊ የሚያደርግ ነው። ሌሎች አካባቢ ላይ ያሉትን ሽኩቻዎች፣ ክትክቶች ከምላችሁ በላይ ነው። በተመሳሳይ ደቡብ ጎንደር የምታውቁት ነው። የኢትዮጵያ መከላከያ ሰራዊት ለሌላ አይደለም ወደ ጠለምት ግንባር ተንቀሳቀሰ። ወደ ጠለምት ግንባር ሲንቀሳቀስ ተሰብስበው ገቡ። አሁን ይሄን ደግሞ ተሰብስበው በቃ እዚያ ስቴ ዴንሳ በዛ በስቴ ሙጃ ወደ ወገዳ ላይ ጋይን ታች ጋይን ገቡ ብዬ እየተውቁት አይደለም። የእውነት እንዴት ያን ያህል የኢትዮጵያ መከላከያ ሰራዊት በአካባቢው ሲኖር ሚሊሻ፣ ፓራሚሊተሪ፣ ጸረ ሽምቅ ማሰልጠን አልተቻለም? ይሄ መመርመር አለብን። እድሜ ልኩን የኢትዮጵያ መከላከያ ሰራዊት እዛው ቁጭ ብሎ ሊኖር አይችልም። ስምሪት አለው። ራሱን ደግሞ በስልጠና ማብቃት አለበት እንጂ እዛ ቁጭ ብሎ ያ ሲኖር የፖለቲካ አመራሩ ምንድን ነው ያደርገው? ህዝብ እያወያየ ሚሊሻ ማሰልጠን ብቻ አይደለም፣ ሬዲነሱ እነዛን የማምጣት የማን ልጆች ናቸው እዛ አካባቢ የሚንቀሳቀሰው? ታውቃል እኮ ወለጋ ምን አድርጎ ነው ያንን የከፋ ዘመን የፖለቲካ አመራሩ በቁርጠኝነት ገብቶ የሚከፈለው መስዋዕትነት ሁሉ ከፍሎ ዛሬ ወለጋ የግጭት ምድር ሳይሆን የምን ምድር ነው ያደረገው? የሰላምና የልማት ምድር። ይሄ የአማራ ፋኖ በወለጋ ቢዛሞዝስ የተደራጀ ለምንድን ነው? ሸኔው ውልቅልቁ ስለተመታ ይሄ የተደራጀ ፋኖ በኦሮሞ ህዝብ ላይ ጥቃት ሲፈጽም ያ የተመታው የደቀቀው በየቦታው ተወሽቆ በደቡብ ሱዳን ድንበር ያለው የተወሰነ ወደ ጉጄ የፈረጠጠው የተወሰነ ወደዚህ ወደ ሙገር ወደ ሰሜን ሸዋ የመጣው ምክንያት እንዲያገኝ ፈርታይል ግራውንድ እንዲያገኝና እንደገና እንዲደራጅ ነው ሻቢያና አደራጅቶ ወለጋ ውስጥ ያስገባው። ለምን ጥቃት አይታችኋል? በባለፈው ንጹሃን ላይ ጥቃት ተፈጸመ። እናቶች ላይ፣ ልጆች ላይ ያንን ፎቶ ለጠፉት የሸኔ ሰዎች፣ የሸኔ ደጋፊዎች ስማቸውን ያልጠራ ማለት የነበረባቸው ምንድን ነበር? ከሆነስ የሸኔ ታጣቂ እነከሌ ይህንን ቡድን በገባበት ገብተ ምታልን ነበር ማለት የነበረባቸው። እንደዛ አይደለም የሚሉ ፋኖን ያስታጠቀው ብልጽግና ነው የተቀሰቀሰው። ራሱ የሸኔዎችም መግለጫ የሚያወጣው እዚህ ፓርቲ ነኝ የሚለው ራሱ እንዲህ እያደረገ ነው። እዛ አካባቢ ላይ ምተው አይደለም ያንን የፖለቲካ አመራሩ መንግስት ህዝብ በሙሉ ተቆራርጦ ልጆቹን ሳይቀር አሳልፎ ሰጥቶ ወደ ታድሶ እንዲገቡ እምቢ ያለውን ደግሞ እየተዋጋ ራሱም እየሞተ ያጸናውን የወለጋ ሰላም መልሶ ለመቀልበስ ነው። ይህን ተለላቂ የተወሰነውን እዛው አካባቢ ተወልደው ያደጉት ነው። ሌሎችንም ባሻጋሪ የዝርፊያ ማዕከል የጦር መሳሪያ ንግድ ለመነገድ ለተመታው ለደከመው ሸኔም በፈርዞን እንዲሆን ያደራጁት እንጂ ምን ሊያደርግል? ልክ እንደዛ ማደራጀት ብቻ ማለት ምንድነው? ወለጋ እንደዛ አድርገው ያጠፉት የሚለውን የደቡብ ጎንደር ዞን አመራር በደንብ ወስዶ
በደንብ ገምግሞ ይህን መስራት አለበት። የኢትዮጵያ መከላከያ ሰራዊት አሁን ወለጋ እና የሸኔ ደጋፊዎች እነኛ ጽፈንጆች አሁን ምን ይላሉ? ይሄው ሚሊሻው እንዲህ የሆነ እየሰለጠነ ምናምን። ታዲያ መከላከያ ሰራዊት ወለጋ ሊኖር ነው እድሜ ልኩን? አካባቢ በሚሊሻ ለምን ሲጠበቅ የኖረው? ለሆነ ተልኮ ካልሆነ ምን ይሰራል? ወለጋ ላይ ምን ይሰራል? የኢትዮጵያ መከላከያ ሰራዊት እስቴ፣ ወገዳ፣ ወለላ ባህር ምን ይሰራል? ንፋስ መውጫ ምን አለው? ግን ምንድነው የሚፈለገው? የኢትዮጵያ መከላከያ ሰራዊት በየቦታዎች ተወጥሮ እዛ እንዲኖር። ከዛ ኦኬ እዚህ በየቦታው ተወጠረ። ስለዚህ ሌላ ተጨማሪ የኢትዮጵያ መከላከያ ኃይል ልታሰልጥን ነው ማለት ነው። ቁጥሩን ልትጨምር ነው። እሱ ደግሞ በበጀት ሊወጠርህ ነው። በየቦታው እየቀፈቀፈ የየአካባቢውን ሰላም ማረጋጋት እንጂ ወደ ቀይ ባህር እንዳታስብ፣ ሌላ ስትራቴጂክ ደብዝ ምንድነው ስትራቴጂክ ኢንተረስቶች ውስጥ እንዳትገባ የኢትዮጵያ ምድር ስትራቴጂክ ደብዝ ሊያደርግ የሚፈልግ ያለ ነው። ዞሮ ዞሮ በዛ ደቡብ ጎንደር ዞን በደራና እስቴ ወረዳ መካከል ሰኔ ማርያም የሚባል አካባቢ በሁለት ሲኖትራክ የኢትዮጵያ መከላከያ ሰራዊት አሁን ወደ ደቡብ ጎንደር ዞን እየገባ ነው። እብናት ገብቶ ሙሉ ለሙሉ ነው አጽድቶ የገባ። ኢትዮጵያ መከላከያ ሰራዊት ፊት ቆሞ መተኮስ ስለማይችል ሩጫ ነው። እዚህ ደቡብ ጎንደር ዞን ደራና እስቴ ወረዳ ላይ እንዳልኳችሁ ሰኔ ማርያም የሚባል በሁለት ሲኖትራክ ተጭኖ ሲሄድ የአካባቢው ህዝብ በሰጠው መረጃ ከነ መኪናው ዱቄት የዶግ አመድ ነው የሆኑ። ሌሎችም መረጃዎች አሉ ተጠናቅረው የደረሱ መረጃዎች አሉ። እሱን አድርሳችኋለሁ። ሶ ሌላው እንግዲህ ምናልባት ከህዋት በኩል ወይ በኋላ የህዋትን ምሽት ላይ አድርሳችኋለሁ። ቅጾች ተዘጋጅተዋል እና በጣም የሚያሳዝነው ወንዶች ከ18 እስከ 35 ዓመት የሆኑ ወንዶች ይላል እስከ 45 ዓመት ሆኖ ደግሞ የጤና እክል የሌለባቸው። ስለዚህ ከ18 እስከ 45 ወደ ግንባር እንዲዘምቱ ወደ ስልጠና እንዲገቡ ይላል። ሴት ያልወለደችውና እድሜዋ ከ18 እስከ 25 ይልና ከቤተሰቦቿ ሁለት ያልተሰዋ ይላል። ስለዚህ እኛ ከቤተሰባችን ሁለት ተሰውቷል ካልኩኝ ዌብ ልተው እችላለሁ እና ጎበዝ፣ ኧረ ለትግራይ ልሂቃን፣ ለትግራይ ፖለቲከኞች፣ ኧረ ምድሪቱ ያለ ሰው አትቅር። ኧረ ጥሩ አይደለም ለነዚህ ለበሰበሱ ለሸመገሉ ሰዎች እድሜያቸውን ጨርሰው በመድኃኒት በማራዘም ያላሉ ሰዎች ሲባል ኧረ ትውልድ አይለቅ፣ ኧረ እምቢ ይባል እንዴ! ከዚህ በፊት ይህን ያህል ሞተ ወዘተረፈ ሲባል ነው የኖረ። የእነሱ ልጆች አልሞቱም። ኧረ ድሃ እናት፣ ኧረ በመከራ ልጅ ማሳደግ ከባድ ነው እና በጣም ታዝናላችሁ። በጣም ነው የሚያሳዝነው። ቅጡን እያየሁት ነው። ይሄ ክፋት አይበቃም ወይ? አይበቃም ወይ? መቼ ነው እምቢ ሊባል የሚችለው? ይሄ ለምሳሌ እዛ ምንድን ነው አንዱን የገባልኝን መረጃ እያየሁ ምን ይላል? ወደ 42 ገጽ ነው። እድሜ ከ18 እድሜ ካብ 18 ክሳብ 30 እስከ ማለት ነው። ኮይኑ ሙሉ አካላዊ ብቃት እንዘለው ድማ ሙሉ አካላዊ ጤነኝነት ያለው ከዚህ በፊት ቅድሜ ሀዚ አባል መህላህሊ ሀገር የኢትዮጵያ መከላከያ አባል የነበረ ፖሊስ ወይም ተጋዳላይ ታጋይ የነበረ አብ ስድርሁ ካብ ሁለት ንላይል ሰዋት ዘይብሉ እና አረ ትውልድ አይለቅ። በጣም እነዚህን ሰዎች ማስታገስ ያስፈልጋል ማለት የምፈልገው ይሄንን ነው። ሰው እንዳልኳችሁ ትናንት ማታ ተከታትላችሁ ሆነ ወይ ነገ ወይ ከነገ በስቲያ ብዬ እንደው እስከ ሮብ አልኩና ግን ለነገሩ እኮ ነው ውጊያውን የምመራው ይመስል ብያችሁ ነበር። እንዳልኳችሁ ጋርዌ ኦንላይን ጠዋት ላይ ሄቪ ክላሽ ራፕት ኦን አውትስከትስ ኦፍ ባይዶዋ የጊዜያዊ የሳውዝ ዌስት ሶማሊያ የደቡብ ምዕራብ ሶማሊያ ክልል ጊዜያዊ ባይዶዋ መቀመጫ ነች። ጊዜያዊ ነች እንጂ ወደ ኢንዲያን ኦሽን ጋር ያለችው ዋናዋ ከተማ። በዛ ግጭት ተነስቷል። በዚህ በግጭቱም ከፍተኛ የጦር መሳሪያ ውጊያ እንደተደረገ ጉዳትም እንደተመዘገበ የሳውዝ ዌስት ሶማሊያ ማርኪያለሁኝ ብሏል። በዋነኝነት ግጭቱን የመሩት ይሄ ፕሮ ፌደራል መንግስት የሆኑ የሳውዝ ዌስት ላይብሬሽን ፍሮንት የደቡብ ምዕራብ ሶማሊያ
ነጻነት ንቅናቄ የሚባል ሚሊሻዎች የተደራጁ ናቸው። እነሱን ማረክ ያለሁኝ በሚል ያስቀመጠው መረጃዎች አሉ። እዚህ ላይ ገብታችሁ እዩት። ሄቪ ክላሽ ኢራፕትድ ኦን አውትስከርትስ ኦፍ ባይዶዋ አሚድ ሄይትንድ ፖለቲካል ቴንሽን ጋሮዌ ኦንላይን 3326 እዚህ ገብታችሁ እዩት እና እንዳልኳችሁ አብዱልቃድር መሐመድ ኑርን አስቀድሞ የመከላከያ ሚኒስትር የነበረ አሁን የሶማሊያ የወደብና የባህር ትራንስፖርት ሚኒስትር የሆነው እሱ በተርኪ ነው የተማረው። ፕሮ-ተርኪ ነው እና የኢጅፕት ሚሊተሪ ቤዝ መክፈት ይፈልጋል። የሐሰን ሼክ መሐመድም እሱን ነው ወደ ማምጣት ይፈልግ። እሱ ሲመጣ እንግዲህ ኦኤንኤልኤፍ ኦብነግ ወዘተረፈ ሌሎች አሸባሪዎችን የማሰልጠን ለዛ የሚሆን ጥርጊያ ደግሞ የፕሮፓጋንዳ ስራ በኢትዮጵያ በኩል ጽንፈኞች ወይም ሻቢያ በአማርኛ ልሳኑ በኩል እያሰራ ነው ያለው። ይሄ ግጭት ሰፍቶ በአካባቢው ላይ ወደኛ ወደ ኢትዮጵያም እንዳይመጣ ልዩ ጥንቃቄ አይ ቲንክ ይደረጋል ብዬ ተስፋ አደርጋለሁኝ ወይም መደረግ አለበት። በዛ የሚኖሩ ድንገት ኢትዮጵያውያን ካሉ ሸር አድርጉላቸው ልዩ ጥንቃቄ እንዲያደርጉ አክቹዋሊ ይሰማሉ ብዬ ተስፋ አደርጋለሁኝ። የአፍሪካ ህብረት ኢጋድ የእንግሊዝ ኤምባሲ ዲስካሌት አድርጎ ግጭት ቀንሱ የሚል እያስቀመጠ ነው። 31ኛ ቀኑን የያዘው የመካከለኛው ምስራቅ ግጭት እና ከህወሓት አንጻር ያሉ መረጃዎች ሌሎች ተጨማሪ ከትግራይ ጊዜያዊ አስተዳደር ዕጣ ፈንታ አኳያ ያስኳቸው አጫጭር መረጃዎች ነበሩኝ። እነሱን በጋት ዕለታዊ ምሽት በተለመደው ሰዓት ወደ እናንተ ይደርሳሉ። ኢትዮጵያ በክብር ለዘላለም ትኖር። እጅግ አድርጌ አመሰግናችኋለሁ። ታንኪዩ